ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የናሁ ስፖርት የዛሬ ለተሰኞ የካቲት 2 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያዎቻችን ቢቂላ ተስፋዬና ብሩክ ጌታቸው ከኛ ጋር ቆይታ ያደርጋሉ። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን እናገኛለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ16ኛ ሳምንት መርሃ ግብር ተስተካካይ ጨዋታ በዛሬው ዕለት በአዲስ አበባ ስቴዲየም ቀን 9 ሰዓት ከ30 ሲል በፋሲል ከተማና እንደዚሁ በሀዲያ ሆሳዕና መካከል ይከናወናል። ይህ ጨዋታ 16ኛ ሳምንት መርሃ ግብር ላይ መከናወን የነበረበት መርሃ ግብር ነበር። ነገር ግን በባህል ምክንያት የጥምቀት ባህልን ምክንያት በማድረግ እንግዲህ በነበረው ሁኔታ ጨዋታውን ወደ አልተወሰነ ጊዜ ማሸጋገራቸው የሚታወስ ነው። በዛሬው ዕለትም የተስተካካይ ጨዋታ ይከናወናል። አሁን ላይ እንግዲህ ፋሲል ከተማ በኢትዮጵያ ፕሪሚየር ሊግ አንድ ጊዜ ብቻ ሽንፈትን ያስተናገደ ብቸኛው ክለብ ሆኖ እየተመለከትነው እንገኛለን። ተከታታይ ጨዋታዎች ላይ ድል እያስመዘገበ ይገኛል። በእርግጥ በ19ኛ ሳምንት መርሃ ግብር ላይ ከኢትዮጵያ መድን ጋር ያደረገውን ጨዋታ 0-0 በሆናቸው ውጤት ነበር ያጠናቀቀው። ከዛ በፊት የነበሩትን ጨዋታ ግን በአሸናፊነት ተወጥቷል። አርባ ምንጭ ከተማን 3-2 በሆነ ውጤት አሸንፏል። ኢትዮጵያ ቡናንም 1-0 በሆነ ውጤት አሸንፏልና አሁን በውድድር ዓመቱ የሰበሰባቸው ነጥቦች 35 ናቸው። ይህን ተስተካካይ የዛሬውን ጨዋታ ማሸነፍ ከቻሉ አጼዎቹ ነጥባቸውን ወደ 38 ከፍ ያደርጋሉ። ይህ ደግሞ መሪ ስፍራ ላይ መቀመጥ የሚችሉበትን እድል ያጎናጽፋቸዋል ማለት ነው። እንግዲህ ይህን ጨዋታ ነው የሚያከናውኑት። ተጋጣሚያቸው ሀዲያ ሆሳዕና እንደዚሁ 15ኛ ደረጃ ላይ ይገኛል በ21 ነጥቦች ማለት ነው። በሁለቱ ክለቦች መካከል ያለው የነጥብ ልዩነት 14 ደርሷልና ይህን ልዩነት ለማጥበብ ሀዲያ ሆሳዕናዎች ወይም ነብሮቹ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ቀን 9 ሰዓት ሲል ይሄ ጨዋታ በአዲስ አበባ ስቴዲየም ጅማሮን የሚያደርግ ነው የሚሆነው። አሁን ላይ የደረጃ ሰንጠረዡን እንግዲህ ስንመለከት ሲዳማ ቡና በ35 ነጥቦች እና 14 ንጹህ የግብ ክፍያ ይዞ በቀዳሚነት እየመራ ይገኛል። የኢትዮጵያ ፕሪሚየር ሊግን ተመሳሳይ እኩል 35 ነጥቦች ያላቸው ሌሎች ሁለት ክለቦች አሉ፣ ሐዋሳ ከተማና ነገሌ አርሲ ማለት ነውና ይቅርታ ዛሬ ፋሲል ከተማ ካሸነፈ ነጥቡን 36 ነው የሚያደርሰው። እስካሁን ድረስ የሰበሰባቸው ነጥቦች 33 ናቸውና በአንድ ነጥብ ልዩነት ተከታዮቹን ሐዋሳ ከተማን፣ አርሲ ነገሌንና ሲዳማ ቡናን እንደዚሁ የሚበልጥበትን ውጤት ከረጅም ጊዜ በኋላ ደግሞ ከሲዳማ ቡና የመሪነቱን መንበር የሚቀበልበትን ውጤት ነው ማስመዝገብ የሚችለው ማለት ነውና እንግዲህ የኢትዮጵያ ፕሪሚየር ሊግ ይህንን ይመስላል። ተስተካካይ ጨዋታ ዛሬ የሚከናወን ነው የሚሆነው። የሌሎች የሀገር ቤት ስፖርታዊ መረጃዎችን ስንመለከት የአትሌቲክስ ዜና እናገኛለን። በፈረንሳይ ሜትስ በተከናወነ የቤት ውስጥ የአትሌቲክስ ውድድር ላይ ኢትዮጵያን አትሌቶች ድል ቀንቷቸዋል። በተለይ እንስት አትሌቶች ከ1 እስከ 3 በመግባት እንደዚህ ውድድሩን ማሸነፍ የቻሉበትን ውጤት አግኝተናል። አትሌት ብርቱካን ሞላ 8:40:49 በመግባት በቀዳሚነት ውድድሯን አጠናቃለች። ሌላኛዋ ኢትዮጵያዊ አትሌት ሽቶ ጉሜ 8:41 በመግባት እንደዚሁ ሁለተኛ ደረጃን ይዛ ማጠናቀቅ ችላለች። ቤተልሔም ሞላና 6ኛ ደረጃን ይዛ አጠናቃለች። በዚሁ የውድድር መድረክ ላይ በወንዶች ደግሞ አትሌት አብዲሳ ፈይሳ 7:44:83 በመግባት በሶስተኝነት ውድድሩን ማጠናቀቁን ተመልክተናል። አትሌት ኤርሚያስ ግርማ 5ኛ እንደዚሁም አትሌት ለሚ ተሾመ ደግሞ 7ኛ ደረጃን ይዘው አጠናቋል ማለት ነው። የወርቅ ደረጃ በተሰጣቸው በእነዚህ የውድድር አይነቶች እንግዲህ በዚህ የውድድር መድረክ ላይ የኢትዮጵያን አትሌቶች እንግዲህ የተሻለ ውጤት ማስመዝገባቸውን ተመልክተናል ማለት ነው። ሌላኛው የመጨረሻው የሀገር ቤት ስፖርታዊ መረጃችን የሚሆነው 10ኛው የኢትዮጵያ ከፍተኛ ትምህርት ተቋማት የስፖርት ፌስቲቫል በኦሮሚያ ክልል በጅማ ዩኒቨርሲቲ አስተናጋጅነት ሲከናወን ነበረ። ወደ 44 የሚደርሱ የኢትዮጵያ ከፍተኛ ትምህርት ተቋማት ወይም ደግሞ ዩኒቨርሲቲዎች ናቸው ውድድራቸውን ያደረጉት። ይህ የውድድር መድረክ ለ10ኛ ጊዜ ነው የተከናወነውና በደማቅ ስነ ስርዓት ሲከናወን ቆይቶ በተለይ ደግሞ ከመማር ማስተማሩ ሂደት በዘለለ በከፍተኛ ትምህርት ተቋማት ላይ የተለያዩ ስፖርተኞች በተለያዩ የስፖርት አይነቶች የተለያዩ ክህሎት እንዳላቸው ከትምህርት ቤትም ሲወጡ ደግሞ ከተማሩበት የሙያ መስክ ባለፈ ዝንባሌያቸውን ይዘው ደግሞ ትልቅ ደረጃ መድረስ እንደሚችሉ ያሳዩበት የውድድር መድረክ ነበር ማለት ይቻላልና በዚህ የውድድር መድረክ ላይ አዘጋጁ ጅማ ዩኒቨርሲቲ 21 ወርቅ 64 ብር እንደዚሁም 43 የናስ ሜዳሊያ በተጨማሪም 5 የዋንጫ ክብሮችን በማሳካት በቀዳሚነት አጠናቋል። ሌላው እንግዲህ ሀገራችን ከምትታወቅበት
የስፖርት አይነቶች መካከል አንደኛውና ቀዳሚው የሆነው የአትሌቲክስ ውድድር ላይ ሰላሌ ዩኒቨርሲቲ በቀዳሚነት ውድድሩን አጠናቋል። ሀሮማያ ዩኒቨርሲቲም በተመሳሳይ እንደዚሁ ጥሩ ጉዞ ማድረግ የቻለበትን ውጤት ነው የተመለከትነው ማለት ነውና በአጠቃላይ እንግዲህ የውድድር መድረኩ ይሄንን ነበር። ተተኪ ስፖርተኞች በከፍተኛ ትምህርት ተቋማት በተለያዩ የስፖርት አይነቶች እንዳሉ ጭምር ተመልክተናል። እንግዲህ በቀጣይም ይህ የውድድር መድረክ ይቀጥላል ብለን እናስባለን። እንግዲህ የሀገር ቤት ስፖርታዊ መረጃዎቻችንን እዚህ ላይ ገታ እናደርጋለን። ክቡራትና ክቡራን ተመልካቾቻችን ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናመራው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ናሁ ስፖርትን ለተሰኙ አጫጭር ስፖርታዊ መረጃዎቻችንን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያሰናዳናቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። የተወዳጁ እንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። በተወዳጁ እንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ላይ የ25ኛ ሳምንት መርሃ ግብር ጨዋታዎችን ተመልክተናል። እንግዲህ ከአርብ ምሽት ጀምረው ነው እነዚህ መርሃ ግብሮች ሲከናወኑ የቆዩት። እስከ ትላንት ምሽት ድረስ በዘለቀው የ25ኛ ሳምንት መርሃ ግብር ላይ ትልልቅ ጨዋታዎች ተከናውነዋል። በተለይ በዕለተ ቅዳሜ ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ስቴዲየም ቶተንሃም ሆትስፐርስን ገጥሞ ያሸነፈበት ጨዋታ እንግዲህ በበርካቶች ዘንድ ትልቅ ትኩረትን ካገኙ ጨዋታዎች መካከል አንደኛው ነው ማለት ይቻላል። አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቤት ትልቅ ታሪክ እየሰራ ይገኛል። እስካሁን ባለው ባደረጋቸው የዩናይትድን ቴክኒካል ኤሪያው ላይ ሆኖ የመራቸውን ጨዋታዎች በአሸናፊነት እየተወጣ ብዙዎችን እያስገረመና የማንቸስተር ዩናይትድን የራቁ ደጋፊዎች ወደ ስቴዲየም እንዲመጡና ቡድናቸው እንዲመለከቱ እያደረገ ነው የሚገኘው ማለት ነውና ይሄ ውጤት ተመዝግቧል። ከዛም ባለፈ በዕለተ እሁድም እንግዲህ ትልቅ ጨዋታዎች ተደርገዋል። በዛው በቅዳሜ አመሻሽ ላይ የተደረገው የሊጉ መሪ ክለብ አርሰናልም በሜዳው ኤምሬትስ ስቴዲየም ሰንደርላንድን ገጥሞ 3-0 በሆነ ውጤት ያሸነፈበትም እንቅስቃሴ የሚታወስ ነው። ትላንት ምሽትም እንደዚሁ ቀጥሎ በተከናወነውና የብዙ የእግር ኳሱን ቤተሰብ ቀልብ በሳበው የማንቸስተር ሲቲ እና የሊቨርፑል ጨዋታ በአንፊልድ ሮድ ተከናውኖ በድራማዊ ክስተቶችን አስመልክቶ እንግዲህ በስተመጨረሻ በማንቸስተር ሲቲ አሸናፊነት መጠናቀቁም የሚታወስ ነው ማለት ነውና በሳምንቱ መጨረሻ ቀናት ከተከናወኑ የእንግሊዝ ፕሪሚየር ሊግ ዋና ዋና ጨዋታዎችና ከጨዋታው መጠናቀቅ በኋላ አሰልጣኞች የሰጡትና አስተያየት ደግሞ እንደዚሁ አስከትለን ወደ እናንተ እናደርሳለን ማለት ነው። አስቀድመን እንድንመለከት የፈለግነው የማንቸስተር ዩናይትድን እና እንደዚሁ የቶተንሃም ሆትስፐርስን ጨዋታ ነው። በዚህ ጨዋታ ላይ እንግዲህ አሰልጣኝ ማይክል ካሪክ አሁንም 100% የአሸናፊነቱን ጉዞ ያስቀጠለበትን ውጤት ነው ማስመዝገብ የቻለውና ኦልድ ትራፎርድ ስቴዲየም እንደወትሮ ሁሉ ደመቅ ብሎ ተመልክተናል። ከጨዋታ የማንቸስተር ዩናይትድ ደጋፊዎች ትልቅ ተስፋ የጣሉበት የራሳቸው የቀድሞ ሌጀንድ የቡድኑ ተጫዋች ማይክል ካሪክ አሁን ቴክኒካል ኤሪያው ላይ ሆኖ ቀይ ሰይጣናቱን እየመራ ተከታታይ አራተኛ ድሉን ማስመዝገብ ችሏል ማለት ነውና ያለፉትን ጊዜያቶች እናስታውሳለን። በጣም ጠንከር ያሉ ጨዋታዎችን በአሸናፊነት መወጣት ችሏልና እንግዲህ በተለይ ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ቀጣይ ተሳትፎ ለማድረግ አሁን በአስተማማኝ ሂደት ላይ ነው የሚገኘው። ቀሪ ጨዋታዎች ላይም ይሄንኑ ውጤታማነቱን ማስቀጠል ከቻለ ማይክል ካሪክ
እንግዲህ ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ መመለስ የሚችልበትን እድል አግኝቷል ማለት ይቻላል። እስካሁን ባለው ጉዞ ተከታታይ አራተኛ ድሉ ነው። ከዚህ ቀደም የማንቹሪያን ደርቢን አርሰናልን ያሸነፈበት እንደዚሁም ደግሞ ፉልሃምን ያሸነፈበትን ጨዋታ እናስታውሳለን። ከትላንትና በስቲያ ደግሞ እንደዚሁ ሌላኛውን ቡድን እንደዚሁ ቶተንሃም ሆትስፐርስን አሸንፏል ማለት ነው። በቀጣይ ከዌስትሃም ዩናይትድ ጋር ጨዋታውን የሚያከናውን ይሆናል። አሁን ላይ እንግዲህ 44 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ። ወደ አውሮፓ ቻምፒየንስ ሊግ የውድድር መድረክ ቀጣይ ተሳትፎ ለማምራት እንግዲህ ከፍተኛ ጥረት ያደርጋል ተብሎ ነው የሚጠበቀው በቀጣይ በሚያደርጋቸው ጨዋታዎች ላይ ማለት ነው። ሌሎቹን ጨዋታዎች እንመልከት። አርሰናል ሰንደርላንድን የገጠመበት የኤሚሬትሱ ፍጥጫ እንደዚሁ በአርሰናል ፍጹም የበላይነት ተጠናቋል። 3-0 በሆነ ውጤት ይህን ጨዋታ ማሸነፍ ችለዋል የአሰልጣኝ ሚካኤል አርቴታ ሰራዊት ማለት ነው። መሪነቱንም የበለጠ ማጠናከር የቻለበትን ውጤት ነው ማስመዝገብ የቻለው። በዚህ እንቅስቃሴ ላይ እንግዲህ ዙቢሜንዲ ግሩም ጎል ከፍጹም ቅጣት ምት ውጪ ጎል አስቆጥሮ መድፈኞችን መሪ አድርጓል። ከዛ በኋላ ደግሞ ከረፍት መልስ ተቀይሮ የገባው 60 ደቂቃ አካባቢ ላይ ተቀይሮ የገባው የክረምቱ ፈራሚ አንደኛው የሆነው ቪክቶር ዮኬሬሽ 2 ተከታታይ ግቦችን አስቆጥሯል። እንግዲህ በውድድር ዓመቱ የሚያስቆጥራቸውን ጎሎች የበለጠ ከፍ ያደረገበትን ውጤት ነው ማስመዝገብ የቻለው። ሁለተኛውና ሶስተኛውን ጎል በስሙ ማስመዝገብ ችሏል ማለት ነውና በአጠቃላይ ግን በዛ እንቅስቃሴ ላይ በተለይ አሰልጣኝ ሚካኤል አርቴታ የቀየራቸው ቅያሪዎች ውጤታማ እንደነበሩ ማንሳት ይቻላል። ዮኬሬሽ ተቀይሮ ነው የገባው። ከዛ ባለፈ ደግሞ እንደዚሁ ማርቲኔሊም ሶስተኛውን ግብ ዮኬሬሽ ጎል ሲያስቆጥር አመቻችቶ ማቀበል የቻለውም ተጫዋች ተቀይሮ ነው የገባውና ሁለቱም ተጫዋቾች ውጤታማ ቅያሪ ነው ማለት ይቻላል። በጎሉ ላይ ቀጥተኛ ተሳትፎ የነበረበትን ሂደት አይተናል። እነዚህን ሁኔቶች ተመልክተናል። እንግዲህ አርሰናልን ነጥቡን ወደ 56 ከፍ ማድረግ ይችላል ማለት ነውና በነበሩት ጨዋታዎች ላይ ይህንን አይተናል። ትላንት በነበረው ጨዋታ ላይ ደግሞ እንደዚሁ ሊቨርፑል በሜዳው አንፊልድ ሮድ ማንቸስተር ሲቲን አስተናግዶ 2-1 በሆነ ውጤት በማንቸስተር ሲቲ አሸናፊነት ተጠናቋል። ሲቲ በሻምፒዮናነት ፉክክር ላይ አሁንም እንዳለ የትላንት ምሽቱ ውጤት የበለጠ ማረጋገጫ መሆን ችሏል ለማለት ያስችላል ማለት ነው። እንግዲህ አስቀድሞ አርሰናል ወደ 9 የነጥብ ልዩነቱን ከፍ አድርጎት ነበረ ቀድሞ መጫወቱን ተከትሎ ማለት ነው። ነገር ግን ትላንት ምሽት ደግሞ ጫና ውስጥ የነበሩ ሲቲዎች በተለይ በመጀመሪያው ግማሽ 45 ጥሩ እንቅስቃሴ ማድረግ ችለው ነበረ። ከሊቨርፑል በተሻለ የተለያዩ የግብ ማግባት አጋጣሚዎችን አግኝተው ነበረ። ከረፍት መልስ ግን ባለሜዳው ክለብ የሊቨርፑል ተጫዋቾች ደግሞ ፍጹም ብልጫ ነበራቸው። የተለያዩ ሙከራዎችን ኡጎ ኢኪቲኬ እንደዚሁም ኮዲ ጋክፖን የመሳሰሉ እንደውም ሞሐመድ ሳላን የመሳሰሉ ተጫዋቾች ከፍተኛ ሙከራ ሲያደርጉ ቆይተው በስተመጨረሻም 74ኛው ደቂቃ ላይ እንደዚሁ ሃንጋሪያዊው የፊት መስመር ተጫዋች ዶሚኒክ ሱቦዝ ላይ በግሩም ሁኔታ በቅጣት ምት ያስቆጠራት ጎል ቀዮቹን ወደ መሪነት ማምጣት ችላ ነበረ። ከ10 ደቂቃ በኋላ ግን በርናንዶ ሲልቫ ከኤርሊንግ ብራውት ሃላንድ የተሻገረለትን ኳስ በግሩም ሁኔታ አስቆጥሮ ወደ አቻ ውጤት ይዞ መጣ። ይሄ ደግሞ እንግዲህ በማንቸስተር ሲቲ ደጋፊዎች ዘንድ ትልቅ መነሳሳትን ፈጥሮላቸው ጨዋታው ወደ 2-1 ከፍ የሚልበት አጋጣሚ ተፈጠረ ማለት ነው። የፍጹም ቅጣት ምት አገኙ። ያንን የፍጹም ቅጣት ምት ደግሞ ኤርሊንግ ብራውት ሃላንድ ወደ ጎል ቀይሮ 2-1 በሆነ ውጤት ማንቸስተር ሲቲ መምራት ጀመረ። በዚህ እንቅስቃሴ ላይ ያልተበገሩት የባለሜዳዎቹ ሊቨርፑሎች የመልሶ ማጥቃት በማድረግ በተለይ በጨዋታው ማብቂያ ላይ በሞሐመድ ሳላ አማካኝነት የፍጹም ቅጣት ምት እንቅስቃሴ ላይ ገብተው ነበር። ነገር ግን ደግሞ ጥፋት ተሰርቶባቸው ዳኛው እንግዲህ በዝምታው አልፈውታል። ይህ ኳስ ነው እንግዲህ በካውንተር አታክ ሄዶ የማንቸስተር ሲቲው የፊት መስመር አጥቂ ኤርሊንግ ብራውት ሃላንድ ከዶሚኒክ ሱቦዝላይ ጋራ ንክኪ ነበራቸው። በዛ እንቅስቃሴ ጎል ተቆጠረ። ጎሉ ተቆጥሮም 3-1 የሚል የግብ ማሳያውን ሳሌዳ ስንመለከት 3-1 በሆነ ውጤት ማንቸስተር ሲቲ መምራቱ እንደዚሁ ታወጀ። በኋላ ላይ እንግዲህ በቫር ሄደው ቼክ ካደረጉት በኋላ ራሱ የመሃል ዳኛው ከሄዱና ካረጋገጡ በኋላ ያንን እንቅስቃሴ ወደ ኋላ ተመልሰው ነው ማየት የፈለጉት። አስቀድሞ ጎሉን ከመቆጠሩ በፊት ኤርሊንግ ብራውት ሃላንድ ላይ ዶሚኒክ ሱቦዝ ላይ አስቀድሞ የጎተተው እሱ ነው በማለት ጎሉን ሽረውት የመጀመሪያውን እንቅስቃሴ ነው ጥፋት ብለው ያስቆሙትና ጎሉን ሽረው ለዶሚኒክ ሱቦዝ ላይ ደግሞ የቀይ ካርድ ሰጥተውታልና ይሄ እንግዲህ በሊቨርፑል ደጋፊዎች ዘንድ ትልቅ ተቃውሞን የፈጠረ ነበረ። አንደኛው የመጀመሪያው የሞሐመድ ሳላ ጎሉ ከመቆጠሩ በፊት የነበረው እንቅስቃሴ የፍጹም ቅጣት ምት ለሊቨርፑል ያሰጥ ነበርና ጨዋታውም ወደ 2 አቻ የሚመጣበት አጋጣሚ ሊኖር ይችል ነበረ ብለው እንግዲህ ብዙ የእግር ኳሱ ተንታኞች በዚህ ላይ አስተያየት ሲሰጡበት ነበረ። በቀጥታ ስርጭት ሱፐር ስፖርት ላይም ሌሎችም የቴሌቪዥን ጣቢያዎች ላይ ሀሳብ ሲሰጡና እንደዚሁ
እንደዚሁ የጨዋታውን ኢንሲደንት ሲገልጹ የነበሩት ባለሙያዎች ማለት ነውና ይህንን ማድረግ አልቻሉም። ይህንን ትልቅ ጨዋታ የመሃል ዳኛው አፈጻጸሙን አበላሽተውታል የሚል እምነት እንዳላቸው ነው ያው በከፊልም ቢሆን ሀሳብና አስተያየት የሚሰጠው። አንዳንድ ጊዜ እንግዲህ ክለቡን በሚደግፉ ሰዎች ሚዛናዊ ያልሆነ ሀሳብ ሊሰነዘር ይችላል። እንደዚሁ ደግሞ ገለልተኛ በሆኑ ደግሞ ደጋፊዎች አንዳንድ እውነት አዘል ሀሳቦች ሲገለጹ እንመለከታለንና ይህንን ሀሳብ ተመልክተናል። እናንተም የራሳችሁን ምልከታ ልታስቀምጡ ትችላላችሁ። ትላንትና የነበረውን በስተመጨረሻ ደቂቃ የተፈጠሩትን ሁነቶች በተመለከተ የእናንተን ትዝብት ልታስቀምጡልን ትችላላችሁ፣ አስተያየታችሁን መስጠት ትችላላችሁ። ትላንት ግን እንደተመለከትነው ሌሎች ባለሙያዎች ይህንን ሀሳብ ሰጥተዋል ማለት ነውና ማንቸስተር ሲቲ ግን ወሳኝ 3 ነጥብ ነው ከአንፊልድ ሮድ ይዞ መውጣት የቻለው። ከረጅም ዓመታት በኋላም ታሪክ የሰራበትን ውጤት ነው ማስመዝገብ የቻለው ማለት ነው። በተለይ ወደ አንፊልድ ሮድ ተጉዞ ዓመታቶች ተቆጥረዋል ማሸነፍ ከቻለ ማንቸስተር ሲቲ። በደርሶ መልስ ድምር ውጤት ደግሞ ቀዮቹን ሊቨርፑሎች ማንቸስተር ሲቲ ሲረቷቸው ከ80 ዓመት ከ1936 37 የውድድር ዓመታት በኋላ ነው ማንቸስተር ሲቲዎች በደርሶ መልስ ድምር ውጤት ሊቨርፑልን ማሸነፍ የቻሉት ማለት ነውና ትላንትና እንግዲህ ትልቅ ታሪክ ጽፏል። በተለይ ይህቺ ጎል ሁለተኛዋ ጎል ከመቆጠሯ በፊት ጂያንሉጂ ዶናሩማ ያዳናት ኳስ በማንቸስተር ሲቲ በኩል በጣም አስገራሚ ነበረ። ማካሊስተር የመታው ኳስ ከፍጹም ቅጣት ምት ውጪ ያሻገራት ኳስ በጣም ግሩም ነበረች። በድንቅ ብቃት ይሄንን ኳስ መከላከል ችሏልና አሰልጣኝ ፔፕ ጋርዲዮላ ይሄንን እውነት ሲያሳይ ነበር ቴክኒካል ኤሪያው ላይ በምን አይነት ታምር እንዳዳናትና እንደታደጋቸው ማለት ነው። አድናቆቱንም ከጨዋታው መጠናቀቅ በኋላ ገልጾለታል። እዚህ ግብ ጠባቂ እንግዲህ በዚሁ የክረምት የተጫዋቾች የዝውውር መስኮት ነው ኤደርሰን ጋር መለያየታቸውን ተከትሎ ይሄንን ተጫዋች ከፒኤስጂ ማስፈረም የቻሉትና ወሳኝ ተጫዋች ማምጣታቸውን ከእንደዚህ አይነት ትልልቅ አደጋዎች ሊታደጋቸው የሚችለውን ግብ ጠባቂ ማምጣታቸው እንዳስደሰተው አሰልጣኝ ፔፕ ጋርዲዮላ ተናግሯል። ኤርሊንግ ብራውት ሃላንድ በጨዋታው እንቅስቃሴ አንድ ለጎል የሆነ ኳስ ለበርናንዶ ሲልቫ ማሻገር ችሏል። ከዛ ባለፈ በፍጹም ቅጣት ምት ደግሞ ጎል አስቆጥሯል ማለት ነውና ኤርሊንግ ብራውት ሃላንድም በማንቸስተር ሲቲ ማሊያ እንደዚሁ እንዲህ በተቸገረበት ሰዓት ላይ ወሳኝ ግቦችን በማስቆጠርና ጉል ሚና እንደነበረው ተመልክተናል ማለት ነውና አሁን ላይ እንግዲህ በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 6 ጠቧል። በእርግጥ የግብ ክፍያ የተሻለ ያላቸው መድፈኞቹ ናቸውና አሁን የሚቀሩት 13 መርሃ ግብር ናቸው። በቀጣይ ከነገ ምሽት ጀምሮ የእንግሊዝ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብር ጨዋታዎች ይከናወናሉ። እስቲ በወፍ በረር በቀጣይ 5 ጌማቸውን እንመልከት የማንቸስተር ሲቲንና የአርሰናልን ማለት ነው። በቅድሚያ የሊጉን መሪ ክለብ አርሰናል በቀጣይ የሚያደርጋቸውን 5 ጨዋታዎች ስንመለከት ከብሬንትፎርድ ሲቲ ጋራ አዌ ነው የሚጫወተው ከሜዳው ውጪ በዕለተ ሐሙስ ምሽት ጨዋታውን ያደርጋል። እንግዲህ ከብሬንትፎርድ ሲቲ ጋራ ከሜዳው ውጪ ጨዋታውን ካደረገ በኋላ ደግሞ የሰሜን ለንደን ደርቢ ተጠባቂ ጨዋታ አለ ከቶተንሃም ሆትስፐርስ ጋራ በቶተንሃም ሆትስፐርስ ሜዳ ጨዋታውን ያከናውናል። ሌላ የለንደን ደርቢ እንደዚሁ ጨዋታ ይጠብቀዋል። የምዕራብ ለንደኑ ክለብ ቼልሲን የሚገጥምበት ጨዋታ ማለት ነው። ይህን ጨዋታ በሜዳው ነው አርሰናል የሚያከናውነው። ከዛ ባለፈ ደግሞ ከብራይተን ኦቭ አልቢዮን ጋራ ከሜዳ ውጪ ይጫወታል። በኋላ ላይ 5ኛው ጨዋታ ደግሞ የሚሆነው ኤቨርተንን እንደዚሁ በሜዳው የሚገጥምበት እንቅስቃሴ ነው ማለት ነውና አርሰናል ተከታታይ 5ቱ ጌሞች ከብሬንትፎርድ ሲቲ፣ ቶተንሃም ሆትስፐርስ፣ ቼልሲ፣ ብራይተን ኦቭ አልቢዮን እና ኤቨርተን ናቸው። በአንጻራዊነት ከተመለከት ነው እዚህ ጋር 5ቱን ጌሞች ካየን የቶተንሃም ሆትስፐርስ በጣም ጠንካራ ጨዋታ ነው። ከዛ ባለፈ ደግሞ የቼልሲም እንደዚሁ በተመሳሳይ የቶተንሃም ሆትስፐርስን ጨዋታ ጠንካራ የሚያደርገው ሁለቱ የአንድ ከተማ ባላንጣ ናቸውና ከዚህ በፊት ከሌላ ክለብ እንኳን ሲደርሰው ቶተንሃም ሆትስፐርስ ያለፈውን ዓመት እናስታውሳለን። ከሲቲ ጋራ በመጨረሻ ሳምንታት ጨዋታ በሚያደርግበት ሰዓት ላይ ሀፋፍ ማሊያ ለብሰው የቶተንሃም ሆትስፐርስ ደጋፊዎች ሲቲን ሲያበረታቱ ነበር፣ ክለባቸው እየተጫወተ ማለት ነው። ታስታውሱ እንደሆነ ዘንድሮ ደግሞ በራሳቸው ሜዳ ላይ የሚያደርጉትን ፍጥጫ ለነሱም ያስፈልጋቸዋል። በእርግጥ ወራጅ ቀጠና ዋፋፍ ላይ ነው የሚገኙት አሁን ላይ እንደምናውቀው ማለት ነው። ለራሳቸው ሲሉ ይጫወታሉ። ነገር ግን አርሰናል ደግሞ የከተማቸው ባላንጣ ከረጅም ዓመታት በኋላ
የነሱን ከተማ ጭራ አድርገው ይሄኛውን ክለብ ደጋፊዎች የሚደሰቱበትን ሁነት መመልከት አይፈልጉም የቶተንሃም ሆትስፐርስ ደጋፊዎች ማለት ነውና አርሰናል ዋንጫ ከሚበላ እኛ ብንወርድ ይሻላል ብለው ነው የሚያስቡት አብዛኞቹ ደጋፊዎች ማለት ይቻላልና ያለፈውን አመት ይሄንን ሁነት ያረጋገጠልን ይመስልናል። እንግዲህ የራሳቸው ሜዳ ላይ የሚያደርጉትን ጨዋታ ደግሞ በምን አይነት ጥንካሬ ሊገቡ እንደሚችሉ መገመት ይቻላልና አርሰናልን ይሄንን የሰሜን ለንደን ደርቢ ሊከብደው ይችላል። ሌላኛው ደግሞ ከቼልሲ ጋር የሚያደርገውም ጨዋታ ብርቱ ፍክክር ልንመለከትበት የሚችለው ሌላኛው ጠንካራ ጨዋታ ነው ማለት ነው። ግን የእንግሊዝ ፕሪሚየር ሊግ ነው ደግሞ እነዚህን የተጠበቁትን ጨዋታ ትተን ሌላ ባልተጠበቀ ቡድንም አርሰናል ነጥብ ሊጥል ሊሸነፍም የሚችልበት አጋጣሚ ሊኖር ይችላልና አርሰናሎች እንግዲህ ሻምፒዮና መሆን ከፈለጉ ደግሞ ገና ከሲቲም ሌላ ጨዋታ ስለሚቀራቸው የመልስ ጨዋታ እነዚህን መሰል ጨዋታዎችን ማሸነፍ አለባቸው። እንደውም አሽሊ ኮል ትላንትና ሀሳብ ሲሰጥ ነበር በተለይ የቀጣይ 31ኛ ሳምንት መርሃ ግብር ላይ የሚከናወነውን በኢታድ ስቴዲየም የሚከናወነውን የማንቸስተር ሲቲ እና የአርሰናልን ጨዋታ በተመለከተ ማለት ነው። ይህንን ጨዋታ በማሸነፍ ነው ሻምፒዮናነቱን ማረጋገጥ ያለበት። የትኛውንም ሳምንት ጨዋታ አልናፍቅም እኔ ሲቲ ከአርሰናል የሚያደርጉትን ጨዋታ በኢታድ ስቴዲየም ለመመልከት ከዋንጫም በላይ ትልቅ ግምትና ትኩረት ያለው ነው ይህ ጨዋታ የሚል ሐሳቡን ገልጿል። እዚህ ላይ ምን ትላላችሁ? አሁን ወደ 6 ነጥቦች በመጥበቡ ማለት ነው እንግዲህ ለቀናት ለአንድ ቀንም ቢሆን አርሰናል ወደ 9 የነጥብ ልዩነት ያሰፋበትን አጋጣሚ በእንዲህ አይነት መልኩ ተመልክተናል። የሲቲን ቀጣይ 5 ጨዋታዎች ደግሞ ስንመለከት ከነገ በስቲያ ምሽት ረቡዕ ጨዋታውን ያደርጋል። ከአርሰናል ቀድሞ ነው የሚጫወተው። የምዕራብ ለንደኑ ክለብ ፉልሃምን ነው በሜዳው የሚያስተናግደው። ከዛ ባለፈ ተከታታይ ጨዋታዎችን ነው በሜዳው የሚያደርገው። ኒውካስል ዩናይትድን በሜዳው ያስተናግዳል ኢታሃድ ላይ። ከዛ ባለፈ እንደዚሁ ወደ ሂላንድ ሮድ ደግሞ አቅንቶ ከሊድስ ዩናይትድ ጋር ጨዋታውን ያከናውናል። ከዛ በሜዳው ተመልሶ ኖቲንግሃም ፎረስትን ይገጥማል። ከዛም በኋላ እንደዚሁ ከሜዳው ውጪ ደግሞ ወደ ምስራቅ ለንደን በማቅናት ዌስትሃም ዩናይትድን የሚገጥምበት ጨዋታ ነው። 5ቱ ይህንን ይመስላሉ የማንቸስተር ሲቲ ጨዋታዎች ማለት ነውና በአንጻራዊነት ካየነው 5ቱን ጌሞች ብቻ ነጥለን ካየን የሲቲ በአንጻራዊነት የተሻለ ቀለል ያሉ ጨዋታዎች ናቸው ማለት ይቻላል። ነገር ግን ደግሞ እዚህ ጋር የምንመለከታቸው አሁን ሊድስ ዩናይትድ፣ ኖቲንግሃም ፎረስት እና ዌስትሃም ዩናይትድ ላለመውረድ ከፍተኛ ፍልሚያ የሚያደርጉ ክለቦች ናቸውና በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። ለነሱም ትርጉም ያለው ጨዋታ በመሆኑ እንግዲህ ምን ሊመዘገብ እንደሚችል ለማወቅ አይቻልም። ነገር ግን ደግሞ ብርቱ ፍክክር ሊኖረው እንደሚችል መገመት ይቻላል ማለት ነው። አሁን ላይ የሊጉን የደረጃ ሰንጠረዥ አርሰናል በ56 ነጥቦች እየመራ ይገኛል። 6 ነጥብ ብልጫ የተወሰደበት ማንቸስተር ሲቲ በ50 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። እንደዚሁም 47 ነጥብ ያለውና በተከታታይ ጨዋታዎች ላይ ውጤት የራቀው የአሰልጣኝ ዩናይ ኤምሬው ቡድን አስተን ቪላ በ47 ነጥቦች ሶስተኛ ደረጃ ላይ ተቀምጧል። ከሰሞኑ ታሪክ እያስመለከተን የሚገኘው ማይክል ካሪክ ብዙ የእግር ኳስ ቤተሰቦችን እያስደመመ ይገኛል። ዩናይትድ ምን እንደው ከዚህ ቀደም በመጣ ይህ አሰልጣኝ የሚል ሐሳብም እየሰጡበትና እየተቆጩበት የሚገኘው ይህ ወጣት አሰልጣኝ ደግሞ 4 ጨዋታዎችን በተከታታይ በማሸነፍ 44 ነጥቦችን ሰብስቦ አራተኛ ደረጃ ላይ ተቀምጧል ማለት ነውና በቀጣይም ቡድኑን የበለጠ ሊያሻሽለው እንደሚችል አሰልጣኝ ማይክል ካሪክ እንደዚሁ ተስፋ ተጥሎበታል ማለት ነው። ከዛ ባለፈ ቼልሲ ያለ 43 ነጥብ ባለው 5ኛ ደረጃ ላይ ተቀምጧል። ሊቨርፑል ደግሞ 6ኛ ደረጃ ላይ ተቀምጧል። ይህንን ከታዘብን እንግዲህ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ቀጣይ ዓመት ለመሳተፍ እነዚህ ክለቦች ከባድ ፍልሚያ ሊያደርጉ እንደሚችሉ ነው ከደረጃ ሰንጠረዡ የነጥብ አሰባሰብና አቀማመጣቸው መታዘብ የሚቻለው ማለት ነው። ኤርሊንግ ብራውት ሃላንድ አሁንም የከፍተኛ ጎል አስቆጣሪነቱን ትራክ የእንግሊዝ ፕሪሚየር ሊግን እየመራ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ካለን ሰዓት አንጻር የዚህን የእንግሊዝ ፕሪሚየር ሊግ መረጃን እዚህ ላይ ገታ እናደርግና ወደ ስፔን ላሊጋ ጨዋታዎች አልፈን አጫጭር ስፖርታዊ መረጃዎችን ወደ እናንተ አድርሰን የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የስፔን ላሊጋም ከፍተኛ ፍክክር እያስመለከተ ነው የሚገኘው። አሁን ላይ የካታሎናው ክለብ ባርሴሎና 58 ነጥቦችን ሰብስቦ የሊጉን የደረጃ ሰንጠረዥ በቀዳሚነት እየመራ ይገኛል። እንደዚሁ ሌላኛው የስፔኑ ኃያሉ ክለብ ደግሞ ሪያል ማድሪድ ሁለተኛ ደረጃ ላይ ተቀምጧል። 1 ነጥብ ብልጫ ብቻ ነው የተወሰደበት 57 ነጥቦችን ይዞ እንደዚሁ ሁለተኛ ደረጃ ላይ ተቀምጧል። በሳምንቱ መጨረሻ ቀናት በላሊጋው በተደረጉ ጨዋታዎች እነዚህ ፊት መስመር ላይ የሚገኙ የሊጉን የደረጃ ሰንጠረዥ እየዘወሩ የሚገኙት ሁለት ክለቦች ተጋጣሚዎቻቸውን ማሸነፍ ችለዋል። ማሎርካን የገጠመው በሜዳው የካታሎናው ክለብ ባርሴሎና እንደዚሁ 3-1 በሆነ ውጤት ማሸነፍ ችሏል ማለት ነው። ብሉግራናዎቹ በነ አንጋፋው የፊት መስመር
ተጫዋች ሮበርት ሌዋንዶውስኪ እንደዚሁ ያማልን የመሳሰሉ ተጫዋቾች ደግሞ በዚህ እንቅስቃሴ ላይ ጎል ማስቆጠር ችሏል። ትላንት ምሽት እንደዚሁ የላሊጋው ተጠባቂ ጨዋታዎች ተከናውነዋል። በተለይ ደግሞ ቫሌንሺያና ሪያል ማድሪድ ያደረጉት ጨዋታ በሪያል ማድሪድ 2-0 አሸናፊነት ተጠናቋል። በዚህ እንቅስቃሴ ላይ እንግዲህ ሪያል ማድሪድን አሸናፊ ያደረጉ ግቦችን ካሬራስ እና ክሊያን ምባፔ ናቸው ከመረብ ማሳረፍ የቻሉት። ክሊያን ምባፔ በላሊጋው 23ኛ የውድድር ዓመት ግቡን ነው ከመረብ ማሳረፍ የቻለው ማለት ነውና አሁን ላይ እንግዲህ ከፍተኛ ፉክክር ከምንመለከትባቸው የአውሮፓ ታላላቅ አምስቱ ሊጎች መካከል አንደኛው የስፔን ላሊጋ ሆኗል ማለት ነው። የነጥብ ልዩነቱ አንድ ብቻ ነው ሆኖ እየተመለከትን የምንገኘው ማለት ነው። እንግዲህ ጣሊያን ሴሪያም የተለያዩ ጨዋታዎች ተደርገዋል። እንደነ ኢንተር ሚላን የመሳሰሉ ክለቦች ድል የቀንቷቸዋል ማለት ነው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና ተመልሰን በምሽቱ የስፖርት ዜና ጎጃችን ላይ የምንገናኝ ነው የሚሆነው ማለት ነው። እንግዲህ ማንቸስተር ዩናይትድ በጣም እየተሻሻለ ነው የሚገኘው። እንዲሻሻል ካስቻሉት ደግሞ የቡድኑ ቁልፍ ተጫዋቾች መካከል አንደኛው ቤልጂየማዊው ግብ ጠባቂ የቡድኑ ግብ ጠባቂ ሴኔ ላሜንስ ነው። ይህ ግብ ጠባቂ ባለፉት 19 የሊግ ጨዋታዎች ላይ እንደዚሁ ማንቸስተር ዩናይትድ ከፍተኛ ጥረት ሲያደርግ ነበር ይሄ ተጫዋች ማለት ይቻላልና የቡድኑም ቁልፍ ተጫዋች ሆኖ እየተመለከት ነው እንገኛለን። ካለፉት 19 የሊግ ጨዋታዎች በሁለቱ ብቻ ነው የተሸነፈው በዚህ ግብ ጠባቂ አድርጎ የግቡ ዘብ አድርጎ ከገባባቸው ጨዋታዎች ማለት ነውና በበርካታ የክለቡ ደጋፊዎችም ይሁን የእግር ኳሱ ቤተሰቦች ዘንድ አድናቆት እየተሰጠው የሚገኘው ይሄ ግብ ጠባቂ ማንቸስተር ዩናይትድ እንዲሻሻል ወደ ከፍታው እንዲመጣ ጉልህ አስተዋጽኦ እያበረከቱ ካሉ ተጫዋቾች መካከል አንደኛው ሴኔ ላሜንስ ሆኖ እየተመለከት ነው እንገኛለን። ብዙ አድናቆት እየጎረፈለት ነው የሚገኘው ይሄ ተጫዋች የማይታመኑ ኳሶችን እያዳነ ይገኛል። ሌላኛው በቡንደስሊጋው ደግሞ ስንመለከት አንድ ቁጥር ታሪካዊ ቁጥር ተመዝግቧል። በቡንደስሊጋው እንደዚሁ በተደረገ በሳምንቱ መጨረሻ ቀናት ከተከናወኑ ጨዋታዎች መካከል የቡንደስሊጋውን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው የቫቫየሩ ክለብ ባየር ሙኒክ ኦፈንሄምን ባስተናገደበት ጨዋታ 5-1 በሆነ ውጤት ነው ማሸነፍ የቻለው ይህንን እንቅስቃሴ ማለት ነውና በዛ ጨዋታ ላይ እንደዚሁ ባየር ሙኒክ አሸናፊ ካደረጉ ግቦች መካከል ኮሎምቢያዊ የፊት መስመር አጥቂ እንደዚሁ ሉዊስ ዲያዝ የቀድሞ የሊቨርፑል ተጫዋች ለባቫየሩ ክለብ እየተጫወተ እንደሚገኝ ይታወቃል። በዚህ ጨዋታ ላይ 3 አሰርቷል ወይም ደግሞ አትሪክ መስራት ችሏል። 3 ግቦችን ከመረብ አሳርፎ ማለት ነው። ከ2019 በኋላ አንድ ኮሎምቢያዊ በቡንደስሊጋው አትሪክ ሲሰራ ሁለተኛው ተጫዋች ሆኖ ተመዝግቧል። 2019 ላይ ነበረ በቡንደስሊጋው እንደዚሁ አሜዝ ሮድሪጌዝ አትሪክ መስራት የቻለውና አሁን ላይ እንግዲህ ከ6 ዓመታት በኋላ ሌላኛው ኮሎምቢያዊው ሉዊስ ዲያዝ ይህንን አትሪክ በመስራት ሁለተኛው ኮሎምቢያዊው የቡንደስሊጋው አትሪክ ሰሪ ተጫዋች ሆኖ ተመልክተነዋል ማለት ነው። ሌሎች እንግዲህ አጫጭር ስፖርታዊ መረጃዎች አሉ። በእርግጥ በምሽቱ የስፖርት ዜና ጎጃችን ላይ ወደ እናንተ የምናደርሳቸው ነው የሚሆነው ማለት ነው። እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ላይ ዝውውር ያደርጋሉ ተብሎ ከሚጠበቁ ተጫዋቾች ከወዲሁ ስማቸው ከተለያዩ ክለቦች ጋር እየተያያዙ የሚገኙ ተጫዋቾች አሉ። ያው በቅርቡ ነው የጥር ተጫዋቾች የዝውውር መስኮት የተዘጋው። ነገር ግን አሁንም ሳንድሮ ቶላኒ ወደ ዩናይትድ ደግሞ የመሄድ እንደዚሁ ፍላጎት እንዳለው እየተገለጸ ነው የሚገኘው። ዩናይትዶች የካስሜሮ ተተኪ ለማድረግ ጥረት ያደርጋሉ ተብሎ ነው እየተነገረ የሚገኘው። ካስሜሮ በውድድር ዓመቱ መጨረሻ ከማንቸስተር ዩናይትድ ጋር ያለው የውል ኮንትራት ይጠናቀቃል። እንደውም ትላንትና ሁለት በነበረው የትንታኔ ሰዓት ላይ ሪዮ ፈርዲናንድ የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋቾች መካከል አንደኛው እሱ ነውና ይህንን ተጫዋች በተመለከተ ሀሳብ ሲሰጥ ነበረ። የካስሜሮን ጉዳይ ዳግም ብትከልሱት የተሻለ ነው። ካስሜሮ አሁን ባለው መነሳሳት ለዩናይትድ የበለጠ ጥቅም ይሰጣልና ይሄ ተጫዋች ወደ ጥሩ አቋሙ በተመለሰበት ሰዓት ላይ ዩናይትድ ይህንን ተጫዋች የሚለቅ ከሆነ ዋጋ ይከፍላል የሚል ሀሳቡን እየሰጠ ነው የሚገኘው። እንግዲህ ዩናይትዶችም ተመልሰው ይህንን ጉዳይ ሊያዩት ይችላሉ። በተለይ የመጨረሻ ሳምንት እንቅስቃሴው በብዙዎች ዘንድ እየተደነቀለት ይገኛል። በዩናይትድ ቤት ዳግም እያንጸባረቁ ከሚገኙ ተጫዋቾች መካከል አንደኛው ነው። በእርግጥ ያናሃል የተጠበቀውን ያህል የስካውኑ ጉዞ ውጤታማ ነው ማለት አይቻልም ካስሜሮ። ነገር ግን ደግሞ ለካስሜሮ ጥሩ ያለ መሆን አጠቃላይ የማንቸስተር ዩናይትድ የቡድን እንቅስቃሴም ከግምት መግባት አለበት። አንዳንድ ድንቅ ተጫዋቾች አሉ በዩናይትድ ቤት አሁንም ድረስ ዩናይትድ በከፍታና በዝቅታ ውስጥ የነሱ አስተዋጽኦ ግን ጉልህ ሆኖ የተመለከትናቸው። ለምሳሌ ብሩኖ ፈርናንዴዝን ማንሳት ይቻላል። ብሩኖ ፈርናንዴዝ መስጠት ያለበትን ሁሉ ለማንቸስተር ዩናይትድ እየከፈለ ያለ ተጫዋች ነው ማለት ይቻላል። በትልቅ ደረጃ አሁን ላይ ውጤታማ በሆኑ ክለቦች ውስጥ መጫወት ሲችል
ነገር ግን የቀድሞ ገናናውን ማንቸስተር ዩናይትድን መርጦ በደካማውም ጊዜ አብሮት እየተጓዘ ያለ ድንቅ ተጫዋች ነውና አንደኛው ብሩኖ ፈርናንዴዝ፣ ሌላኛው ደግሞ ካስሜሮንም ማንሳት ይቻላል። ሌሎችም ድንቅ ተጫዋቾች አሉ። ያው እንደ ቡድን ስለሆነ ድክመቱ የመጨረሻውን አውትፑት በማየት ነው እንደ ቡድን ማንቸስተር ዩናይትድ ደካማ ነው የምንለው እንጂ በዚህ ውስጥ ደግሞ ጥሩ ጥረት የሚያደርጉም ተጫዋቾች አሉና አንደኛው ካስሜሮ ነው። ስለዚህ ሪዮ ፈርዲናንድ ምናልባት የዚህን ተጫዋች የሚለያይበት ሂደት ከዚህም በኋላ ሊቀጥል የሚችልበትን ሂደት ብታመቻቹለት የሚል አስተያየት እየሰጠ ነው የሚገኘው። የዩናይትድ ሰዎች ይህንን ጉዳይ እንዴት አስታርቀው ዳግም ውሳኔያቸውን ይከልሳሉ የሚለው ነገር ይጠበቃል። እሱ የሚወጣ ከሆነ ግን ቀደም ሲል የጠቀስኩላችሁ የማክፓይሶቹ የተከላካይ አማካኝ ስፍራ ተጫዋች ጣሊያናዊ ኢንተርናሽናል ሳንድሮ ቶላኒን የማስፈረም ፍላጎት አላቸው ተብሏል። ይህንን ተጫዋች ከዩናይትድ በተጨማሪ አርሰናል፣ ሌሎችም እንደዚሁ ክለቦች እንደሚፈልጉት እየተገለጸ ነው የሚገኘው ማለት ነው እና እንግዲህ የክረምቱ የተጫዋቾች የዝውውር መስኮት ከወዲሁ ተጫዋቾች ስማቸው እየተያያዘ ነው የሚገኘው ማለት ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። በመጨረሻ ግን የቡካዮ ሳካ ጉዳይና የማርቲን ኦዲጋርድን ጉዳይ በተመለከተ አንድ መረጃ ወደ እናንተ እናድርስ። ቡካዮ ሳካና ማርቲን ኦዲጋርድ በጥሩ የጤንነት መሻሻል ላይ እንደሚገኙ እንደዚሁ መረጃዎች እየጠቆሙ ይገኛሉ። አሰልጣኝ ሚካኤል አርቴታም ይህንን እያረጋገጠ ይገኛል። በእርግጥ ምን ያህል ጊዜ እንደሚፈጅባቸውና ወደ ሜዳ እንደሚመለሱ የተቀመጠ ነገር ባይኖርም ነገር ግን ደግሞ ተጫዋቾቹ ግን በጥሩ የጤንነት መሻሻል ላይ እንዳሉ ተነግሯል። በቀጣይ ጨዋታዎች ላይ ወደ ሜዳ የሚመለሱበት እድል እንዳላቸው ተነግሯል። እንግዲህ ቀደም ሲል የጠቀስናቸው ወሳኝ ጨዋታዎች አሉ። በተለይ ለመሪው ክለብ አርሰናል ቀሪ ጨዋታዎችን እያሸነፈ የሊጉን የዋንጫ ክብር ለማረጋገጥ የሚያስችሉ ጠንከር ያሉ ጨዋታዎች ላይ የነዚህ ተጫዋቾች እገዛን ቡድኑ ሊያገኝ እንደሚችል ነው እየተነገረ የሚገኘው ማለት ነው። ክቡራን ተመልካቾቻችን ለዛሬ ለተሰኙ ከሀገር ቤትና ከባህር ማዶ ያሰናዳናቸው ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። መረጃዎቻችንን ወደ እናንተ በማድረስ ገዛይ እንዱላ እንደዚሁም የካሜራ ባለሙያዎቻችን ቢቂላ ተስፋዬና ብሩጌታቸው ከኛ ጋር ቆይታ አድርጓል። የናሁ ቴሌቪዥን ፕሮግራሞች በቀጣይነት ወደ እናንተ ይደርሳሉ። በያላችሁበት መልካም ጊዜ ይሁንላችሁ።